ወዳ ፎሎ አድርጉን እስኪ። እኔን ራሱ ስንት ሰው ነው ፎሎ ያደረገኝ? ይሄኔ ፎሎ ራሱ አላደረጉኝ። ቁጭ ብለው ነው የሚሰድቡኝ ዝም ብለው። ፎሎ እያደረጋችሁ ቢያንስ ስደው። እሺ 317 ሰው አለ። ፎሎ አድርጉ ጎሽ። ለስራ ተፈልጎ ነው። ስሚ ባለማጠቧ ወይ ስትጫወች ንገርኝ እሺ። ሳራ እየጻፈ ነው ከታች ሆናለች። አይ እኔ እኮ ጫወታለሁ። እኔ አንተ ልጅ ግን ብሎክ መደረጊያ ቀን ደርሷል ማለት ነው እኮ። ዝም ብዬ ከጓደኞቼ ጋር ምናምን እጫወታለሁ ማታ ማታ ማለት ነው። ብሎክ የምታደርጊው ጨረሻ አንተን አይደለም። ግን ትመቸኛለሽ። ቴንኪ ብሮ አመሰግናለሁ። እኔ እና አንተ ነው ትመቸኛለህ አለ። አይ መሰለኝ ግን ለምን የሚለው ልጅ ነው ትመቸኛለህ። ለወንድ መሰለኝ ለሴት አይደለም። ትመቸኛለሽ ነው አንቺ አላየሁም ነው አማርኛ ገልብጠሽ ነው የምታነቢው ጠዋት ጠዋት። እኔ አፍጋኒስታናዊ ዜጋ ስለሆንኩ አማርኛ ክፍል በደንብ አላውቀው። ፎሎ አድርጓቸው። ከዚህ ገዝቱ ላይ ያሉትን ልጆች ፎሎ አድርጓቸው። ጌች እያስተናገር ሴትዮ እንዴ አለበተዛ እንደዚያ ካልሆነ አያደርጉኝም። ሴትዮ እኔ ሴትዮ ነኝ እንዴ? ጎበዝ ፈልጌው ነው። ፎሎ አድርጉኝ፣ ታብታብ አድርጉልኝ። ፈልጌው አእምሮዬ ነው። እስኪ እንደዚህ ልበላቸው ቢያንስ። እኔ የምለው ግን አረቆኝ የምር ግን አንቺ አትመችኝም። ለምን ቆይ እኔ አልመችም ላልክስ በቃ ምንኝ ነው እኔም አልመችም። ኮፒ ሊንክ አድርጉ። ታብታቡን አሁን ታብታቡ ይበቃኛል። ኮፒ ሊንክ አድርጉልኝ። በጣም የሚያስፈልገኝ ኮፒ ሊንክ ነው። ማን ነው ሼር ስታደርግ ይችላል። ኮፒ ሊንክ አድርጉልኝ። እስቲ ምንድን ነው ያለኝ? ቆይ ኢቦ የምትባል ልጅ ገንዘብ ያስፈልጋታል። በ3 ደቂቃ ውስጥ የግል መልዕክት ልካለች። እኔም ገንዘቡ ወደ አካውንት ቁጥሯ $500 እለቃለሁ። ፀሐይ ወጣ ደስ ሲል። አንቺ የአይጥ ቆንጆ አለ እንዴ? ግን በእኛ ጋር እኮ ገና 11 ሰዓት ከ20 ጉዳይ ነው። ገና 12 ሰዓት የትንሽ ነው ፀሐይ እየወጣልሽ ማሬ? ሳውዲ ናት። ከእንቅልፌ የምነሳው ገና 2 ሰዓት ከምናምን ነው ከክላስ የምወጣው። ዝም ብዬ አጋጣሚ ስነቃ ሳሪቹን ስታወራ ሰማሁት። እዛ ሳሪቹ ጋር አንድ ሰዓት የሳውዲና የኢትዮጵያ አንድ ነው። የኢትዮጵያና የሳውዲ አሁን በኢትዮጵያ ስንት ሰዓት ነው ማለት? ሩብ ጉዳይ 20 ጉዳይ ለ12 ገና። እናንተ ጋር ደግሞ ለአንድ 20 ጉዳይ ነው። እናንተ ጋር አንድ ሰዓት ሻርፕ አንድ ሰዓት ተደኛታለ። 3 ጊዜ ጽፏል። ምን ልሁን? አጭር ናት ዱካ ናት። አጭር ናት ባትልም ድንገት ላይ ቁመቷ ረጅም ነኝ አውቆ በቃ ቁጭ እንዳለች ነች። አሁን ተመከታት። ረጅም ነኝ አጭር አይደለሁ። አሁን ይሄ ቁጭ ብላ ነው እንግዲህ ተመከት። ዱፈጭታት ነው 6 ሰዓት ከ30 እዮብ እንዴት ነህ? ሰላም ነው? ሳውዲ ነች ባለማተቧ። ቢዳ ሪያድ ሲሉ ሪያድ ከተማ አይደለም፣ ልም ያለ ገጠር ነው። የአባቴ እርሻ ራሱ እንደዛ ገጠር አይሆንም።
ያምራል፣ ወዛል እዚያ መዳም የሆነ ሀገር አታውቂውም? ከተማ ሰላም ቢዛ እንዴት ነህ? ኧረ ምን ይታወቃል? አፈር ነው አፈር እንደዛ አፈር ባጥን እሺ። ገጠር እኮ ነው ግን ይቅርታ አድርግልኝ እንጂ ገጠር ነው። አፈር ባጥን ነው፣ በጣም ገጠር ነው። አንተ ሳውዲ ምን ነበርክ? አገሩን አዳርሰሃል በለኝ። ዝም በይ አንቺ እባክሽ። ዱባይ ያላችሁ ሰወዳችሁ ስራ ካለ እኔ ራሱ ስራ ስለፈተው ነው እዚህ ቲክቶክ ላይ ቁጭ ብዬ የምታው። ወንድና ሴት ምን አራት ምጣ ወደ ወንድ ከሆንክ አትምጣ ወደዚህ። ምንም አሰራም ወንድም የአየር ንብረት አሁን ሲጀመር ማርያምን እኔ ማቢል ልሰራባችሁ ነው በወንዶች ዱባይ ባሉ ወንዶች እንዴ። ድሮ እኮ ሴቶች ነበር የምንበልጠው ማለት ዱባይ ስትሄዱ የትኛውን ቦታ ላይ ሴቶች ናቸው የሚበልጡት እንዴ። አሁን ምን ጉድ ናችሁ እንዳለ እኮ በቃ ኢትዮጵያ ወንድ የቀረ የማይመስልም። እኔ ትልቅ ነኝ አሷ እያከከለ እንደ ጆሮ እንትን እኮ እያስገባች ነው። እኔ ትልቅ ነኝ አላገባሽም። እዮ አግባኝ አልኩኝ እባክህ አግባኝ ጸደቅብኝ እስኪ እልሜ ሆነልኝ። ወንድሜ ወንድ ከሆንክ ማለት ነው ወደዛ አታስብ እሺ የኔ ወንድም። እዛው ሆነህ ባለ ነገር ተንቀሳቀስ። ወደ ዱባይ አታስቡ ወንዶች። አሁን የአየር ንብረቱ በጣም ከባድ ነው። በዛ ላይ ደግሞ ስራ የለም። ቢኖርም ከባድ ነው ሙቀቱ በጣም አሁን እዚህ። ስለዚህ አትምጡ ወደዚህ እሺ። ኢትዮጵያ ያላችሁ ሙቀቱ ብቻ ነው አንተ የሚያሳስበው። እንትን ስራ እንትን ውስጥ ቢሆን የስራም ጉዳይ በጣም ከባድ ነው። አሁን ደግሞ አዲስ ህግ የመጣው የፖሊስ ክሊራንስ ምናምን ኢትዮጵያ ያለው ጉዳይ በጣም ከባድ ነው። እያለቃ ስላይሆነ ይሄ ግዴ እንዴ እንትና ባለማተማ ወረደች እንዴ የእንትኑ የፖሊስ ክሊራንሱ የሚያስፈልገው ወረቀት ላላቸው ሰዎች ሁሉ ነው አይደል? አሁን እንደ አዲስ ስናሰራ አሁን በአዲስ እንደቅዳ ሁሉም እንትን እየተጠየቀ ነው። ስለዚህ እንትን ስትይ ማውጣት አለብሽ። አሁን አቡዳቢ እየወጣ መሰለኝ እየሰጡ ነው። እዛ ትቤት ታደርጊያለሽ ውክልና ተጽፌለሽ ኢትዮጵያ ትልኪያለሽ። ከዛ ከላስ ያለቃል። ሴት ነኝ ሴትም ብትሆኚ ወደዚህ ከባድ ነው። ኢትዮጵያ ነው እንዲ የሚጻፈው ውክልና እዚህ ትልኪያለሽ። ያቀድሻል። አልገባኝም። ውክልና አታውቂም እንዴ? ኢትዮጵያ ውክልና ኢትዮጵያ ያለ ሰው ውክልና ትሰጪና ከዛ ፖሊስ ክሊራንስ ከኢትዮጵያ ነው የሚመጣው። እዚህ መስሎኝ እኮ ነው የሚጻፈው። እዚህ አይደለም እዚህ ሀገር አይደለም የምኖረው። ለምንድን ነው ከኢትዮጵያ የምመጣው? ኢትዮጵያ እኮ የሚያስፈልገው ታዲያ ይህ ማለት እዚህ ሀገር ነው ወንጀል መስራት እና ለመስራት የሚታወቀው። እዚህ ሀገር ማለት አዲስ ለሚመጣ ሰው ነው እንጂ ከኢትዮጵያ ሊሆን የሚችለው እዚህ ሀገር ለሚኖር ሰው ወንጀል የለብሽም አለብኝ የሚለው ማጣራት ያለበት እዚህ ሀገር ያለው ሰው መንግስት አይደለም። በተለይ ዱባይ እንዳመጡ ነገራቸው ልጅ ከባድ ነው። አቡዳቢ በአምሳ ድርሃም ይመጣል። አይ በአምሳ ድርሃም አቡዳቢ አለ። አቡዳቢማ አሻራ ምናምን መሰለኝ የሚሰጠው። ከዛ በኋላ ውክልና ተጽፎ ወደ ኢትዮጵያ ይላካል። ከዛ ነው ወደዚህ የሚመጣ ነው። እንደዛ መሰለኝ አሁን የሚያካሄዱ። ኢትዮጵያ ያለው ነገር አሁን ስለቆመ አዲስ አበባ እያባረሯቸው ነው ከኢትዮጵያ ከአዲስ አበባ። ጣፎ አለ ግን ጣፎ ላይ መታወቂያ አዲስ አበባ ምናምን እያሉ መልሷቸዋል። ይሄ እንትኑም እንትኑ ምንድን ነው ዲጂታል መታወቂያ ያስፈልጋል አይደል? ዲጂታል መታወቂያ የአዲስ አበባ መታወቂያ ምናምን ይላሉ። በጣም አስጠልቷል። አሁን ጀምር ቆይታል እንደ አንተ ከመጣህ አንድ ወንድም ነበረኝ ከሱ እያወጣ ነበረ። በቃ በጣም እንትን ብሎብኛል። ይህች ግን ከዱባይ ሳውዲ የትኛው ይሻላል እያሉ ነው። ሳውዲ በጣም አሪፍ ሀገር ናት። ዱባይ ሁለተኛው ሲኦል ነው። ሲኦልን አላውቀውም በእርግጥ ግን በቃ የምድር ስቃይ ማለት እና የምድር ሲኦል ማለት ዱባይ ነው። እሺ እንዳመጡ ወደዚህ ዝም ብያቸው ላውራበት። ወደዚህ መምጣት ያስባችሁ ሴቶችም ወንዶችም እንዳመጡ። እኔ ሳውዲ ልሄድ ነበር። የምሬን ነው። ከሄዳችሁም እንደ ሳውዲ ይሻላል። የምር አረቦችም በጣም አሪፍ ናቸው።